እንግዲህ እንደዚህ ካለን በኋላ ሐዋርያው ጳውሎስ የተጠራ ነው አንዳችን ሌላውን ወንድም በፍቅር ልናገለግል ስለሆነ የኢየሱስ ክርስቶስን ሕግ ትፈጽማላችሁ ይለናል። የኢየሱስ ክርስቶስን ሕግ ትፈጽማላችሁ። የክርስቶስን ሕግ ነው የምትፈጽሙት። ከናንተ እያንዳንዱ ያንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ትፈጽማላችሁ። የዚያ ሰው ድካም ያንተ ድካም፣ የዚያ ሰው ሐዘን ያንተ ሐዘን እንደሆነ በማሰብ የእርሱን ሸክም ለመሸከም በማሰብ የክርስቶስን ሕግ ስትፈጽም ትገኛል። የክርስቶስ ሕግ ምንድን ነው? የክርስቶስ ሕግ 623ቱ ለሙሴ የተሰጠው ሕግ ነው እንዴ? አይደለም። በአዲስ ኪዳን ስንት ፕሪሰፕትስ ወይም ትእዛዝን የተሰጠን? 2 ትእዛዝ። አንዱ ከአብ የሆነ አንዱ ከወልድ የሆነ። ከአብ የሆነው ምን ይላል? በላከው በልጁ ታምኑ ዘንድ ነው ተብሎ ተጽፏል። እቺ በሕይወት ዘመን አንዴ የምትፈጸም ናት። በክርስቶስ ኢየሱስ ባመንበት ቅጽበት ተፈጽማለች። ከዚህ በኋላ የአብን ፈቃድ አንፈጽምም። የአብ ፈቃድ ምንድን ነው? በላከው ልጁ እናምን ዘንድ ነው። እዚህ ቤት ያለን አምነናል። የአብን ፈቃድ ያልፈጸመ ሰው ካለ በኢየሱስ ክርስቶስ እንዲያምን ነው የምናደርገው። በኢየሱስ ክርስቶስ ያመናችሁ ሁላችሁ የአብን ፈቃድ ፈጽማቸዋል። ከዚህ በኋላ በዘመናችን ሁሉ የምትቀጥለው አንዴ ብቻ የማትፈጸም ሁልጊዜም ወደ ጌታ እስክንሄድ ድረስ የምትፈጸም አንዲት ሕግ አለች። የኢየሱስ ሕግ ምን አለ? ኢየሱስ ምን አለ? እኔ እናንተን እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስን ትእዛዝ እሰጣችኋለሁ። አዲስ ትእዛዝ። ይሄ እርስ በርስ መዋደድ የሚለው የፍቅር ትእዛዝ የፍቅር ሕግ ደግሞ በዘመናችን ሁሉ ምን የሚል ነው? የሚቀጥል ነው። ወንድምህን ለመሸከም፣ እህትህን ለማገዝ፣ የእሷ ሐዘን ሐዘንህ ለማድረግ፣ የእርሱን ድካም ድካምህ ለማድረግ ምን ያስፈልጋል ማለት ነው? የክርስቶስን ፍቅር አንደርስታንድ ማድረግ ያስፈልጋል። ፍቅር በሌለበት ወንድምህን ልትሸከመው አትችልም። እዚህ ጋር የተገለጠው የክርስቶስ ፍቅር ሴትና ወንድ የሚዋደዱበት አይነት ፍቅር አይደለም። በግሪኩ የፍቅር አይነቶች አሉ። ምናልባት አማርኛው ቋንቋችን እግዚአብሔር ለሰው ልጆች ያለውን ፍቅር ብሎ ነው የጻፈው። የሆነ ልጅ ደግሞ የሆነችን ልጅ ስለወደደ ጸጉሩን እየጠቀለለ ፌስታል ይዞ ይዞራል። ምን ሆኖ ነው? ፍቅር ይዞት። ተመልከቱ። የእግዚአብሔርንም ፍቅር ነው የሚለን። ይሄ ደግሞ አብዶ የሚሄደውን ልጅ ደግሞ ምን ይዞት ነው የሚለው? ፍቅር ይዞት ነው። ካፒታል ሌተር የለው፣ የፍቅር ልዩነቱ የለው። አንድ አይነት ያደርግብናል። አይ በጣም ያፈቅራት ነበር፣ ካዳት እኮ። በጣም ታፈቅረው ነበር፣ ካደችው እኮ። አፍቅራ ካደችው፣ አፍቅሮ ካዳት። በዛው መንፈስ ፍቅር የሚለውን የእግዚአብሔርን ነገር ስንረዳ ይሄ ፍቅር ግን ሊለዋወጥብኝ ይችላል ወደሚለው ልንሄድ እንችላለን። የግሪኩ ቃል ያው በቃላት ባለጠጋ ስለሆነ አንድን ነገር ለመግለጥ እንግዲህ ትምህርቶቻችን ራሱ ከግሪክ ቃል የመጣው ይሄ እንዲህ ተብሎ የተጻፈው comes from the Greek word እንደዚህ ነው አይደል የምንለው ብዙ ጊዜ ማለት ነው። እንደዚህ ነው የምንለው። ሳይንሱ ራሱ እንደዛ ነው የሚለው። በጣም ባለጠጋ ሀብታም ቋንቋ ስለሆነ ማለት አንድን ነገር ለመግለጥ ሀብታም ቋንቋ ስለሆነ ማለት ነው። ስለዚህ የግሪኩ ቃል ስለ ፍቅር ሲያወራ የእግዚአብሔር ፍቅር ለብቻው ነው። የቤተሰብ ፍቅር ለብቻው ነው። የሴትና ወንድ ፍቅር ለብቻው ነው። እንደዚሁ ደግሞ የወንድማማች ፍቅር ለብቻው ነው። ለምሳሌ የእግዚአብሔርን ፍቅር አጋፔ ይለዋል። የወንድማማችን ፍቅር ፊሊያ ይለዋል። የቤተሰብን ፍቅር ስቶርጄ ይለዋል። የሴትና ወንድን ፍቅር ደግሞ ኢሮስ ይለዋል። ኢሮቲክ ሲባል እንግዲህ ታውቃላችሁ፣ ኢሮስ ይለዋል። ስለዚህ ኢሮስ የሚባለው በሁኔታ ላይ የተመሰረተ ነው። ሰጥቶ በመቀበል ላይ የተመሰረተ ነው።
አጋፔ የሚባለው የእግዚአብሔር ፍቅር ግን አንኮንዲሽናል የሆነ በሁኔታ ላይ ያልተመሰረተ ፍቅር ነው። የእግዚአብሔር ፍቅር ሰጥቶ በመቀበል ላይ የተመሰረተ አይደለም። የእግዚአብሔር ፍቅር የሚለዋወጥ ፍቅር አይደለም። የእግዚአብሔር ፍቅር በጎደለ ለመሙላት አይደለም። የእግዚአብሔር ፍቅር ጊዜያዊ አይደለም፣ ዘላለማዊ ነው። የእግዚአብሔር ፍቅር ልኩና መጠኑ አብ ልጁን ኢየሱስን በሚወድበት የፍቅር ልክና መጠን እንደተወደድን መጽሐፍ ይነግረናል። ራሱ ኢየሱስ ነው ያስተማረን። ዮሐንስ ወንጌል ምዕራፍ 17 ኢየሱስ ታላላቅ ጸሎቶችን ጸልየዋል። ከሚያስደንቀው አንድ ታላቅ ጸሎት አባት ሆይ አንተ እኔን በወደድክበት የፍቅር ልክና መጠን እነርሱን እንደወደድካቸው ዓለም ያውቅ ዘንድ ጸልያለሁ አለ። ያችሁ ቅዱሳን እግዚአብሔር እናንተን የወደደበት የፍቅር ልክና መጠን ምን ያክላል? ልጁን ኢየሱስ ክርስቶስን የሚወድበትን ልክና መጠን ያክላል። አንተ ወንድሜ፣ አንቺ እህቴ፣ እግዚአብሔር ልጁን ኢየሱስ ክርስቶስን በሚወድበት የፍቅር ልክና መጠን ወዷችኋል። የወደዳቸውን እስከ መጨረሻው ወደዳቸው ተብሎ ተጽፏል እና ላይጠላን ወዶናል፣ ላይለቀን ይዞናል። የእርሱ ፍቅር ለዘላለም ናት። ዋው! ለዘላለም ነው፣ ለዘላለም ነው ሲወድ ጌታ እስከ መስቀል ነው ሲወድ ጌታ ላይጠላ ነው እስከ መጨረሻው ወዶኛል ወዶኛል በማይለቀው እጁ ይዞኛል ይዞኛል በትከሻው መሃል አድራለው አድራለው ፍቅሩ ያባበለኝ ኖራለው ኖራለው ዛሬ ይዞ ነገ አይለቀኝም ሂድ ብሎ አያባርረኝም። ሃሌሉያ! አይጠላንም፣ ላይጠላን ወዶናል። ፍቅሩ አይለወጥም። ፍቅሩ የማይቀያየር ነው። ሴኪውርድ የሆነ ፍቅር ነው። ለዘላለም ነው የወደደን። ሰጥቶ በመቀበል ላይ የተመሰረተ አይደለም። ጉድለቱን ለመሙላት ብሎ አንተን አንቺን አልወደደሽም። ታዲያ እግዚአብሔር ስለወደደን ምን አደረገ? የዓይኑ ማረፊያ የሆነውን አንድያ ልጁን በመስጠት ፍቅሩን ገለጠልን። ኢየሱስ እኛን ስለወደደ ምን አደረገ? ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ ነፍሱን አሳልፎ በመስጠት ፍቅሩን ገለጠልን። መንፈስ ቅዱስ ምን አደረገ? መንፈስ ቅዱስ አንደኛ ይሄንን እውነተኛና ታላቅ ፍቅር በቃሉ በኩል ገለጠልን። ያ ብቻ አይደለም። መንፈስ ቅዱስ ይሄንን ታላቅ ፍቅር ይዞ በልባችን ውስጥ ፈሰሰ። ሃሌሉያ! አሁን ያ የመለኮት ፍቅር ልኩና አቅሙ በእናንተ ውስጥ ስላለ ኢየሱስ ምን አለ? ኢየሱስ ምን አለ? መቼስ ያልሰጠንንና ማንችለውን ነገር አድርጉ አይለንም። አድርጉ አይለንም። ሰው እንኳን በመለኮት ፍቅር ኢየሱስ እኛን በወደደበት በራሱ ፍቅር እኛ ልንዋደድ ነውና በራሳችን በሰውኛ ፍቅር የማንዋደድ ባገኘነው አጋጣሚ የምንጣላ የምንጠላላ ፍጥረቶች እንደሆንን ስለሚያውቅ በሉ በርቱ ተዋደዱ አይልም። በጸጋ ዓለም ውስጥ መጀመሪያ አቅም ከሰጠ በኋላ ነው አድርግ የሚል። ስለዚህ መንፈሱን በልባችን ውስጥ አፈሰሰ። ፍቅሩን ይዞ እንዲገባ ፍቅሩን ይዞ እንዲፈስ አደረገና ያንን ፍቅር አሁን ኤክስፒሪየንስ አድርጉት። አያችሁ እዚህ ጋር አሁን እንግሊዘኛው that is the law of Christian love። ፍቅር ብቻ ነው የክርስቲያን ህግ። ፍቅር ብቻ ነው የክርስቶስ ህግ። ለክርስቲያኖች የተሰጠው ህግ ምን ብቻ ነው? የፍቅር ህግ ብቻ ነው። አባባ አቅም ጨምረል። ስለዚህ በዚህ አይነት መንፈስ ውስጥ ሆነን በዚህ አይነት የፍቅር መረዳት ውስጥ ሆነን ከወንድሞቻችን ጋር ያለ ግንኙነት
እንዴት ጤናማ ይሆናል መሰላችሁ? ከናንተ እያንዳንዱ ያንዱን ሸክም ይሸከም። ኢየሱስ ክርስቶስ እንዲሁ ነው ያደረገው። ገላትያ ምዕራፍ 5 ቁጥር 13 ላይ እስኪ አንድ ነገር አለ። እርስ በርሳችን አንዳችንን እንዴት በፍቅር መንፈስ ማገልገል እንዳለብን ስም ይባረክ። የእግዚአብሔር ልጅ ኢየሱስ ክርስቶስ ስም ይባረክ። ምን ይላል? ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያት አይስጥ። በደንብ ተባርቶ ተምረናል። ቁጥር እዛው ላይ ምን ይላል? ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። እቺ ነገር አትመቸንም። ምክንያቱም የሰልፍሽነት ዘመን ስለሆነ። እንዴ አብትሻ አስባል እንዴ ለእንትና ባሪያ ሲሆን አስባል እንዴ ለሷ ባሪያ ሲሆን የፈለገ ነገር ይሁን በቃ የክርስቶስን ሕግ እየተቃወምን ነው። ዝማሬ ላይ ግን አንደኛ ነው። ሸሚዛችንን አውልቀን ነው የምናውለበልበው። በኮርኒስ ላይ ነው የምንሮጠው። ወንበር ነው የምንሰባብረው። እሺ መጽሐፉ ምን ይላል? ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ፣ ያን ጊዜ ክርስቶስን ሕግ ትፈጽማላችሁ። አንዳችሁ የሌላውን ሸክም ተሸከሙ። አብዛኛው የአዲስ ኪዳን መልእክታት አብዛኛው ነገራቸው አብዛኛው ጽሑፋቸው በምን የተሞላ እንደሆነ ታውቃላችሁ? ፕራክቲካል ክርስትና ምን ይመስላል? ግን ፕራክቲካል ክርስትናን ከመዘርዘራቸው በፊት በመጀመሪያዎቹ ምዕራፎቻቸው ላይ በክርስቶስ አንተ ማነህ፣ በክርስቶስ አንቺ ማነሽ፣ ምንድነው የተደረጋችሁት የሚለውን ፖዚሽናል ቦታችንን አሳይተው ነው። አሁን ደግሞ ክርስትና በአብ ቀኝ መቀመጥ ብቻ ሳይሆን በሰፈርም እንደተቀመጣችሁ እንደዚያ በሰፈርም መመላለስ ነው። ክርስቶስ ባንተ ኑሮውን ይኖራል። ክርስቶስ ባንቺ ኑሮውን ይኖራል። ያን ጊዜ የወንድምህን ሸክም ትሸከማለህ። ያን ጊዜ የወንድምህ ገመና የራስህ ገመና እንደሆነ በሌላ ቋንቋ በምንግባባበት ቋንቋ አንድ ነገር እስኪ አንተ ታናሽ እህት አለች ወይም ታናሽ ወንድም አለክ። እስኪ በዚህ አጋጣሚ አንድ ነገር ልጠይቃችሁ እስኪ የወደቁ የደከሙ ወንድሞቻችንን ስናገኝ ላይቭ የሚገቡባቸው ቲክቶክ ላይ ወስደው የሚደበድቧቸው ስማቸውን የሚያጠፉ ብዙ ናቸው። እስከ ዛሬ ድረስ ቲክቶክ ላይ እስኪ ምናልባት ከኔም ይልቅ ደግሞ የምታውቁት ስለምትኖሩ ብዙውን የራሱን የእህቱን የታናሽ እህቱን ገመና ይዞ ዛሬ 3 ሰዓት ተኩል ምሽት ላይ የታናሽ እህቴን የሚጣን የሷን ገመና ማጋልጥበት ሰዓት ስለሆነ ላይቭ እንድትገቡ ቤተሰብ ላይቭ እንድትገቡ ያለ ሰው ሰምታችሁ ታውቃላችሁ? አይታችሁ ታውቃላችሁ? እንደዛ ቢያደርግ ሰውየው ኖርማል ነው ይባላል? ሕክምና ያስፈልገዋል ነው የሚባለው? የወንድሙን ገመና ታናሽ ወንድም ወይም ታላቅ ወንድም ይኖረው ወንድሜ የተሳሳተውን የዝሙት ስተት ዛሬ አጋልጥበታለሁ። ታላቅ ወንድሜ ቤተሰቡን አሳፍሯልና ቲክቶክ ላይ አንድ ላይ ገብተን ስለ ወንድሜ ስተት ስለ ወንድሜ ገመና በደንብ የማብራራ ስለሆነ እባካችሁ ገባ በሉ ይላል። አያችሁ የክርስቲያን ቤተሰብ እኮ ከስጋ ቤተሰብነት በላይ ከስጋ ቤተሰብ ጋር ካላመኑ ምናልባት ምድር ላይ ብቻ ነው ዝምድና። ካላመኑ ለዘላለም ትለያያለህ። ከምትነቅፈው ገመናውን ለዓለማውያን አሳልፈ ከሰጠህበት በክርስቶስ አምኖ ከዳነ ወንድምህ ጋር ግን ለዘላለም የምትኖር ወንድማማች ነህ። በሚቀጥለው ዘላለም ያ ወንድም ነው ካንተ ጋር የሚቀጥለው። እህት ካላመነች ካንተ ጋር አትቀጥልም። ወንድም ካላመነ ካንተ ጋር አይቀጥልም። ግን ለስጋ እህቶቻችንና ለስጋ ወንድሞቻችን የምንጠነቀቀውን ያክል ለእምነት ቤተሰቦቻችንን አንጠነቀቅም። ይሄ ደግሞ
እድገታችን ብስለታችን ሳይሆን ውድቀታችን እና በመንፈሳዊ ሕይወት ምን ያህል ሕፃናት እንደሆንን የሚያሳይ ነው። አንድ ነገር ልጨምርና የዛሬውን ልጨርስ። ከብሉይ ኪዳን አንድ ታሪክ ላሳያችሁ። ዘፍጥረት ምዕራፍ 9 ኖህ እና ቤተሰቡ እንዲሁም እንስሶችን ይዞ በመርከብ ከጥፋት ውሃ ካመለጡ በኋላ አንድ ነገር ተከሰተ። ዘፍጥረት ምዕራፍ 9 ቁጥር 18 ጀምሮ ከመርከብ የወጡት የኖህ ልጆች እነዚህ ናቸውና ሴም፣ ካም፣ ያፌት። ካምም የከነዓን አባት ነው። ቁጥር 19 የኖህ ልጆች እነዚህ ሶስቱ ናቸው፣ ከነርሱም ምድር ሁሉ ተሞላች። ቁጥር 20 ኖህም ገበሬ መሆን ጀመረ። ተመልከቱ፣ ኖህ ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁትን ሆነ። በቃ ፒክቸሩ ይመጣላችኋል አይደል? ኖህን የመሰለ ጻድቁ ኖህ በእምነቱ ዓለምን የኮነነ የጽናት ምልክት፣ እግዚአብሔር የረዳው የእግዚአብሔርን ድምፅ ሰምቶ የጸና ለልጆቹም ለቤተሰቦቹም እንዲሁም ደግሞ ለእንስሳ ሁሉ የመትረፍ ምክንያት የሆነ እግዚአብሔር ቀጥታ ኖህን የወደደው ኖህ ግሬስ አለው ያለ ኖህን በግሬስ የተቀበለው ያ ኖህ ያ አማኝ ያ መንፈሳዊ ሰው ወይን ጠጣና ራቁቱን ሆኖ ድንኳን ውስጥ ሰለሜ ማለት ጀመረ ማለት ነው። ሰለሜ ማለት ጀመረ። ኖህን የመሰለ መንፈሳዊ ሰው፣ ኖህን የመሰለ ወንጌላዊ፣ ልብ ብላችሁ አዳምጡኝ። ኖህን የመሰለ ወንጌላዊ፣ ኖህን የመሰለ ፓስተር ወይን ጠጅ ጠጣና ምን አለ? ሰከረ። በድንኳን ውስጥ ራቁቱን ሆነ ይላል። ራቁቱን ሆነ። ራቁቱን ሲሆን ቁጥር 22 የከናን አባት ካምም በኢየሱስ ስም የካም መንፈስ ከኛ ይራቅ። የከነዓን አባት ካምም የአባቱን ራቁትነት አየ፣ ድካሙን ተመለከተ፣ ኃጢአቱን ተመለከተ። ያን ጊዜ ታዲያ ተንበርክኮ ጸለየለት። ለብቻው ወስዶ ራቁቱን ሸፈነ ፈጽሞ። ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ቲክቶክ ላይ ወሰደው የአባቱን ነገር፣ ቲክቶክ ላይ ወሰደው የወንድሙን ነገር፣ ቲክቶክ ላይ ወሰደው የእህቱን ነገር። ዛሬ የሚገርም ላይቭ አለ። ዛሬ የሚገርም መረጃ አግኝተናል ስለ ወንጌላዊ እንትና። ዛሬ የሚገርም መረጃ አግኝተናል ስለ ፓስተር እንትና፣ ስለ እህት፣ ስለ ዘማሪ፣ ስለምትጸልየው እህታችን፣ ስለ እንትና ያልተወራ የተደበቀ መረጃ አግኝተናል። ገባ በሉ። የካም መንፈስ እንደዚህ የወንድሞቻቸውን የእህቶቻቸውን ገመና በሶሻል ሚዲያ በቲክቶክ ላይ የሚያሰራጩ ሰዎች የካም መንፈስ ነው የተቆጣጠራቸው። የከነዓን አባት ካምም የአባቱን ራቁትነት አየ፣ ወደ ውጭም ወጥቶ ለሁለቱ ወንድሞች ነገራቸው። ሴምና ያፌትም በኢየሱስ ስም የነሱ መንፈስ ይብዛልን፣ እኩል በቃ እንደበድበዋለን፣ ዛሬ ላይቭ እንገባለን አላሉም። ሰሙ። አባታቸውን ሲያዩት ራቁቱን ነው፣ ደክሟል፣ ስካር ውስጥ ነው ያለው፣ ራቁቱን ነው ያለው። ሴምና ያፌትም ሸማ ወስደው በጫንቃቸው ላይ አደረጉ። አይደለም ለማውራት እንደገና እሱ ያወራላቸው ለማየት እንኳን አልፈለጉም። ሄዶ ለማውራት አይደለም ገመናውን እንኳን ለመሸፈን ምን ያህል ጥንቃቄ እንዳደረጉ ተመልከት።
ወስደው ሸማውን አልወረወሩለትም። ኩነኔ ስላለች በዛች ነገር ውስጥ ወስደው አባታችን ግን ምን ማለት ነው? አንተን የመሰለ እግዚአብሔር የረዳው እግዚአብሔር ያገዘው ከጥፋት ያስመለጠው አሁን እንዲሆነ ቢባል በአልተመጻደቁበትም። ይልቅስ በጫንቃቸው ላይ ሸማ አደረጉ። የኋሊትም ሄደው ምን አይነት መንፈሳዊነት ነው! የኋሊት ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበረ፣ የአባታቸውንም ራቁትነት አላዩም። በኢየሱስ ስም የሴምና የያፌት መንፈስ ይብዛልን። የወንድምን ገመና የመሸፈን የእህትን ገመና የመሸፈን የወንድም ገመና የኔ ወንድም ነው የኔ ገመና ነው፣ የእህት ገመና የኔ ገመና ነው ብሎ በእግዚአብሔር ፊት እህትን ወንድምን ይዞ በንጹህ ልብ የምንበረከክበት ወደ ትክክለኛ መስመር እንዲመለሱ በየዋህነት መንፈስ የምናደርግበት ከዘመኑ ክፋት ከዘመኑ ክርስትናን መልኩን ካጠፋ ነገር የምንጠበቅበት የወንድምህን ራቁትነት ሸፍነው። ወንድምህን አታጋልጠው፣ ለዓለማውያን አሳልፈ አትስጠው፣ የቤትህን ገመና ወስደ አሳልፈ አትስጥ። ወንጌል ነው የሚነቀፈው፣ ኢየሱስ ነው የሚነቀፈው። ወንድሜ በዚያ ላይ ቤተክርስቲያን አለች። ቤተክርስቲያን መገሰጽ ትችላለች። ቤተክርስቲያን መገሰጽ ትችላለች። አንተ ብቻህን ማንንም የመኮነን መብት የለህም። ዋው! ሴምና ያፌት ሸማ ወስደው የፈለገ ወንድማችን ቢደክም በክርስቶስ ግን እግዚአብሔር ስቲል የሚመለከተው ቅዱስና ንጹህ ክርስቶስን እንደለበሰ አድርጎ ነው እግዚአብሔር የሚመለከተው። ወንድማችን ወድቆ ሊሆን ይችላል። እህታችን በጊዜያዊ ድካም ውስጥ ልትሆን ትችላለች። እግዚአብሔር ግን አሁንም የሚመለከታት ክርስቶስን ለብሳ፣ ጽድቋ ክርስቶስ፣ ቅድስናው ክርስቶስ፣ ጥበቡ ክርስቶስ፣ የዘላለም ሸማችን ክርስቶስ። ስለዚህ እነዚህ ሰዎች አይገርሙም? ይሄ መንፈስ ይብዛልን። አንድ ሰው በየትኛውም አይነት ድካም ውስጥ ቢገኝ መንፈሳውያን የሆናችሁ እናንተ ሸማው እኮ የዋህነትና ገርነት እኮ ነው። የዋህነትና ገርነትን የሚገልጥ እኮ ነው። ሸማቸውን ትከሻ ላይ ያደረጉ የኋሊት ሄዱ። የአባታቸውን ገመና ማየት እንኳን አልፈለጉም። የአባታቸውን ራቁትነት ማየት አልፈለጉ። ወስደው አለበሱትና ሮጡ። አንድ ነገር ስታደርግ ለታይታም ብለህ ማድረግ የለብህም። በመልካምም ይሁን በድካም ጊዜ በድካሙ ጊዜ ስታግዘውም ሆነ በሆነች በጉድለቱ የሆነች ነገር ስትሞላለት ለታይታ ብለህ አታድርግ። ሰልፊ እየተነሳህ አታድርግ። ሰልፊ ራሱ ሰልፍሽ ጋር ይገናኛል። ሰልፊ ካበዛ ሰልፊሽ ነው ማለት ነው። ብዙ ሰዎች አዲስ አበባ ላይ ወንጌል ሊመሰክሩ ሲወጡ ሰልፊ ይዘው ነው ወይ የሚቀርጻቸውን ሰው ይዘው ነው። ለምን አስፈለገ? ጳውሎስ ወንጌል ሊሰብክ ሲል ጢሞቴዎስን እዛ ጋር ቁም፣ ቲቶ በዛኛው በኩል ያለውን ቪዲዮ ካሜራ ያዝልኝ፣ አንተኛው በዚህ በኩል በደንብ አድርጋችሁ አስገቡኝ። አሁን እኔ ልጀምር። ኢየሱስ ጌታ ነው ብሎ ያውቃል ጳውሎስ። ምክንያቱም የገቢ ምንጩ አይደለም ወንጌል። የገቢ ምንጩ ወንጌል ለጳውሎስ አደራ እንጂ እንጀራ አልነበረም። በዚህ ዘመን ግን እንጀራ ነው። ስለዚህ ወጥተህ የተቀረጽካትን እንደምንም አድርገህ መጫን አለብህ። ቲክቶኩም ዩቲዩብም ስለሚከፍል በንጹህ ልብ አይደለም የምናገለግለው፣ በገንዘብ ወዳድነት ነው የምናገለግለው። የሆኑ አገልጋዮች ስለወጡ አይተን ነው የምናገለግለው። ለድሃ ስታድል ግራ ቀኝ እጅ ቢሰጥ ግራ አይ እየተባለ አንተ የኢትዮጵያ ሕዝብ ካላየልኝ ምኑን ሰጠው? ዋው! የዋህ እንትና የሚገርም ነው እንትና የሚባለው ልጅ፣ የሚገርም ነው እንትና የሚባለው አገልጋይ። ብዙ ድሆችን ሰብስቦ እኮ ነው ያበላው።
ማዘር ቴሬዛ የምትባለው ሴትዮ ያበላችሁን ያክል አንተ አብልተህም አታውቅም። ከዚህ በኋላ በዘመንህም አታበላም። በመስጠት ካቶሊክን የሚያክል የለም። በመቀማት ፕሮቴስታንትን የሚያክል የለም። ግን የነርሱ መስጠት አልተመዘገበም። እንደዛ እየሰጡ አልተመዘገበም። ክርስቶስ ያልቀደመበት መስጠት። እኛ ደግሞ ታውቃለህ የድሃ ልጅ ሰብስበን ኮምፓሽን ከፈትን እንላለን። ለኮምፓሽን የሚላከውን ነጭ የሚልከውን ገንዘብ ነጭ የሚልከውን ብዙ የለበሱትን ልብስ ሲልኩልክ ልብሱን ደናደና ልብሱን እኮ ፓስተሩ ደናደና ልብሱን ወንጌላዊው ለራሱ ልጆች ነው የሚያደርገው፣ ለዘመዱ ነው የሚሰጠው። ምንም የማይረባውን ሰብስቦ ለድሃ ልጅ ይሰጣል። ብዙ በኮምፓሽን በኩል የሚገቡ ገንዘቦች ሁሉ ወደ ፓስተሮችና ወደ ወንጌላውያን መንፈሳዊ ነን ወደሚሉት መሪዎች ነው እየሄደ ያለው። ይሄ ደግሞ ግልጽ ነው። ዋጋ እየከፈለ ማገልገል የሚፈልግ የለም። ወንድሞቼ መድረክ ላይ የቆሙ ሰዎች እንዲጎበኟችሁ የምትፈልጉ ከሆናችሁ አንደኛ ሀብታም መሆን አለባችሁ። አስራታችሁ ከፍተኛ መሆን አለበት። ከፍተኛ አስራት ካልሰጠህ ወንጌላዊው ወይም ፓስተሩ ወይም ደግሞ የቤተ ክርስቲያን መሪው መጥቶ አያይህም። ቀጥታ አካውንት ነው የሚመረመረው። ስንት አለው ነው የሚባለው። በክርስቶስ ማናት በክርስቶስ ማን ነው ፈጽመው ከጀርባ ፖዚሽኑ ምንድነው? ገንዘቡ ምንድነው? ይዘህ የምትሄደው መኪና ይታያል ወንድሜ። የምትይዛቸው ነገሮች ከሞባይል ከሰዓት ከምን ጀምሮ ብራንድ መሆናቸውን የሚያጣሩ ሰዎች ይላኩብሃል። የምትነዳው መኪና የሚያጣሩ ሰዎች፣ የምትሄድበትን ድርጅት የምትገባበትን ቤት ሁሉ ተመድበው የሚያጣሩ አሉ። ኧረ ይሄ ሰው ለቤተ ክርስቲያናችን ለዳዲ ኪስ በጣም ገንዘብ የሚያስፈልግ ነው ይባላል። ያን ጊዜ ይደወልለታል ወይ ደግሞ የሆነ ፕሮግራም ላይ ምናምን አንተ ወንድሜ ቅንነት አያለው፣ በልብ ውስጥ ቅንነት አያለው፣ ብዙዎች ግን ሰበሩ፣ ለብቻ እንድጸልይልህ ጌታ ይፈልጋል ይልሃል። በቃ ስልክህን ይቀበላል። ቀጥታ ደውሎ ልጸልይልህ እፈልጋለሁ። ምንድነው በርቀት ነው እንዴ እናንተ አዲስ አበባን የሚያክል ቦታ ላይ ሆነ እስኪ ዛሬ ምሳ ልጋብዝ ይልሃል። እያፈርክ አንገትን እየደፋ ትሄዳለህ። የመጀመሪያ ቀን ሊከፍል ይችላል። ከዛ ዘመኑን በሙሉ ስትቀልበው ትኖራለህ። እንደ ፈረንጅ ከብት ስትቀልበው ትኖራለህ። ለዛ ነው ምን አለ አንድ ወንድማችን ስብከት ላይ ነው የሰማሁት። በኢየሱስ ዘመን አንዱ ኢየሱስ 5000 ሰዎችን መገበ። በዚህ ዘመን ደግሞ 5000 ሰዎች አንዱን ፓስተር ይመግቡታል አለ። ማን ትዝ ይልሃል? አዲስ አበባ አንድ ቦታ ላይ ሄድኩኝ። አንድ ቸርች ስሙን አልነግራችሁም፣ አእምሯችሁን ማቆሸሽ አልፈልግም። ሄድኩኝ። ባለስልጣን ብቻ ነው ያለው፣ ሀብታም ብቻ ነው ያለው። በቃ ለአምልኮ ሲቆምኩኝና ሆነ ብዬ ድሃ መፈለግ ጀመርኩ። እንደኔ አይነት ሰው መፈለግ ጀመርኩኝ። የለም። ከዛ የሆነ ሰዓት ላይ ኮንስትራክሽን እየሰራን ነው፣ ስለዚህ ቅዱሳን በዚህ ወር አላስገባችሁም ማለት ብድግ አለ አንዱ። እኔ 16 ሚሊዮን ነው ምናምን እሰጣለሁ ሲል ለመጀመሪያ ጊዜ ቸርች ላይ የሰማሁት እሱን ድምጽ ነው። ከዛ በኋላ ምን እንደተከሰተ አላውቅም። ከዛ በኋላ ያ ቦታ የኔ እንዳልሆነ ገባኝ። የድሃዎች ቦታ እንዳልሆነ ገባኝ። ድሃዎች ወደዛ ቦታ እንደማይሄዱ ገባኝ። ሀብታም ተመርጦ የሚጸለይለት፣ ሀብታም ተመርጦ የሚጠየቅበት ቦታ ነው። ድሃ የሚሰደብበት
ጊዜ ላይ ነው ያለነው። እነዚህን ሰዎች ግን ያዕቆብ ነግሮናል። ሀብታም ሲመጣ ቆመህ ታጎበድዳለህ፣ የተቀመጥክበትን ያንተን ወንበር ወስደህ ተቀመጥ ትለዋለህ። ድሃ ሲመጣ ግን አቴንሽን ራሱ አትሰጠውም። ከእግሬ በታች በቃ አፈር ላይ ተቀመጥ ትለዋለህ። እግዚአብሔር ግን ድሃውንም ሀብታሙንም የተማረውንም ያልተማረውንም ወንዱንም ሴቱንም በዘርም በነገድም ልዩነት ሳያደርግ ሁሉንም በክርስቶስ በኩል እኩል ተቀብሏቸዋል። ያ ያጎበደድክለት ሀብታም በጌታ ከሆነ በአብ ቀኝ ነው የተቀመጠው። ያ የናከው ድሃ በክርስቶስ ስላመነ እኩል በአብ ቀኝ በክርስቶስ ተቀምጧል። ልጅነታቸው እኩል ነው፣ ፖዚሽናቸው እኩል ነው፣ ግን ልዩነት ነው የሚደረገው። ስለዚህ በየዋህነትና በቅንነት መንፈስ የክርስቶስን ሕግ እየፈጸምን እርስ በርሳችን ያንዳችንን ሸክም እየተሸከምን አንዳችን ያንዳችንን ሸክም እየተሸከምን በድካም ውስጥ ያሉ ወንድሞቻችንን ደግሞ ድካማቸው የኛ ድካም ገመናቸው የኛ ገመና እንደሆነ እየተረዳን ቅዱሳንን ልናግዝ ይገባል። ክርስትና የተገለጠ የህይወት ስርዓት አለው። አለበለዚያ ግን ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላል። ከዚህ የተነሳ እያንዳንዳችን ደግሞ የገዛ ራሳችንን ሸክም ደግሞ ሸክም አለብን። ሁላችንም ድካም አለብን። ሁላችንም ሸክም ስላለብን የገዛ ራሳችንን ሸክም ደግሞ እየተሸከምን ወንድሞቻችንን ደግሞ በተሰጠን ጸጋ እያገዝን እየጸለይንላቸው እያቀናናቸው አብረን እየተማማርን ወደ ክርስቶስ እንሄዳለን። ፐርፌክሽን እንዳትጠብቁ። ፐርፌክት የሆነ ቸርች የለም። የመላእክት ጉባኤ ነው አንዳንዱ የሚፈልገው። የለም። በዚህ ደካማ ሰውነት በዚህ ደካማ በኃጢአት የተሞላ ምድር ላይ እስካለን ድረስ ድካሞች ይገለጣሉ። ቤተክርስቲያን ማለት የደከሙ ሄደው አቅም የሚያገኙበት፣ ተስፋ የቆረጡ ሄደው የሚጽናኑበት፣ እንደገና በርትተው ተጠግነው ከዓለም በሚመጡበት ጊዜ 6ቱን ቀን ዓለም ስራ ቦታ በተለያየ አቅጣጫ አድክም አስትለካቸው እንደገና ቻርጅ አድርገው እንደገና በአቅም እንደገና ተስፋ ሰንቀው የሚመለሱባት ቦታ ነበረች። አሁን የዝርፊያ ቦታ ሆናለች። አሁን አንዳንድ ሰው ታዲያ ቸርች ባልሄድ ይሻለኝ ነበር እኮ የሚሉ በየቤታቸው የሚያለቅሱ ቸርች ሂጄ ነው የተሰበርኩት፣ ቸርች ሂጄ ነው ተስፋዬን ያጣሁት የሚሉ ብዙ ናቸው። እግዚአብሔር ለሁላችንም ማስተዋል ይጨምርልን። የዘመኗን ቤተክርስቲያን መድረክ ላይ ቆመው የሚያገለግሉ ሰዎችን ወደ ልባቸው ይመልሳቸው። የዛሬው ይህን ይመስላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።